ቀጥለናል። አሁን ደግሞ የጧት ገበያ መረጃን የምናደርስበት ሰዓት ላይ ነው የምንገኘው። ለመረጃዎቹ ደግሞ ባልደረባችን ብሩክታይት አስራት እየጠበቀች ነው። ብሩክታይት መቀጠል ትችያለሽ። አመሰግናለሁ። እንደምናድራችኋል ተመልካቾቻችን። ከአዲስ ቀን የጧት ገበያ መረጃ ጋር ብሩክታይት አስራት ነኝ። ወደ ቀዳሚ መረጃ እንለፍ። በዓለም አቀፍ ደረጃ የስታርታፕ አፈጣጠር መነሻ ሀሳቢዎች ማህበረሰባዊ ችግሮች ናቸው። በኢትዮጵያም ጥቂት የማይባሉ ስራ ፈጣሪዎች የህብረተሰቡን ችግር ለመፍታት ተቋቁመው ውጤታማ መሆን ችለዋል። ለዛሬ በጤናው ዘርፍ በተለይ ድንገተኛ ያልሆነ የጤና እክል ለገጠማቸው ሰዎች ዘመናዊ የማጓጓዝ አገልግሎት እየሰጠ የሚገኝን ተቋም ተሞክሮ እንመለከታለን። አገልግሎቱን ከሪፖርተራችን መቅደስ እንዳለቀኝት እንመልከት። እንዴት ነሽ? እንኳን ደህና መጣሽ ወደ ተድላ አምቡላንስ። ሙስጠፋ አብደላ እባላለሁ። በዚህ ተቋም ውስጥ የቢዝነስ አድቫይዘር እና ፕሮጀክት ማናጀር ሆኜም ደርቤ እየሰራሁ። እስኪ ወደ ኋላ ልመለስ ነው። ተድላ አምቡላንስ እንዴት ተመሰረተ የሚለውን እስኪ እንመልከት። ተድላ አምቡላንስ መሰረቱ አሜሪካን ሀገር ነው። ላለፉት 12 ዓመታት በአሜሪካን ሀገር የሜዲካል ትራንስፖርቴሽን አገልግሎት ሲሰጥ የቆየ ድርጅት ነው። ወደ ኢትዮጵያ የመጣው ለጥናት የተቋሙ ባለቤት አቶ ሳሚ ተድላ በ2002 አካባቢ ነው የመጣው። ለ2 ዓመታት ከፍተኛ ጥናት በማድረግ በ2024 መጀመሪያ ነው ስራውን የጀመረው አዲስ አበባ ውስጥ ማለት ነው። አሁን ደግሞ በኢትዮጵያ በተለያዩ ክልሎች መላው ኢትዮጵያ ለማዳረስ የተለያዩ ብራንቾች በየክልሉ ከተሞች እየከፈትን እንገኛለን። እስኪ ዞር ዞር ብለን ደግሞ ተድላ አምቡላንስ ምን ምን አገልግሎቶች ይሰጣል የሚለውን አስመልክተን። ጥሪዎች የሚስተናገዱት እዚህ ነው እና ጥሪዎች በሚመጡበት ጊዜ መጀመሪያ የሚደረገው ጥሪው የመጣበት ቦታ የት አካባቢ እንደሆነ ኢመርጀንሲ ነው አይደለም የሚለው ይጣራና ከዛ በኋላ በቅርብ ያለ መኪና ተመርጦ አሳይን ይደረጋል ማለት ነው። የአምቡላንሱ አይነት አድቫንስድ ነው ቤዚክ ነው የሚያስፈልገው የሚለውን ከታማሚ ከተጎጂው ሁኔታ አንጻር መኪናው ተለይቶ የተለያዩ ስቴሽኖች አሉን አዲስ አበባ ውስጥ በአራቱም ማዕዘናት። ስለዚህ በቅርብ ያለ መኪና አሳይን ይደረጋል ማለት ነው። ድንገተኛ ችግር ሲገጥመን ቁጥሮችን የመያዝ ላይ ችግር አለ። አጠቃላይ በተለይ ከአምቡላንስ አገልግሎትም ጋር በተያያዘ የትራፊክ መጨናነቅም ሌላው እክል ነው። ምንድን ነው የሚገጥማቸው ችግር? አደጋ መቼ እንደሚደርስ አይታወቅም። ማንም ሰው አደጋ ሊደርስበት ይችላል። ስለዚህ ሁሉም ሰው እነዚህ ለኢመርጀንሲ የሚያስፈልጉ የአምቡላንስ የፖሊስ ቁጥሮችን የመያዝ ልምድ መኖር አለበት። ሁለተኛ የትራፊክ መጨናነቅ ያልሽው ህብረተሰቡ ለአምቡላንሶች ትብብር የማድረግ ልምድ ሊኖረው ይገባል። የተድላ አምቡላንስ እቅድ ምንድን ነው ንገረን እስኪ። ኢትዮጵያ ያው በምስራቅ አፍሪካ የሜዲካል ቱሪዝም ሴንተር የመሆን እድሉ አላት እና አቅሙም አላት። አሁን አቅሞች እየተገነቡ ነው። ዘመናዊ ሆስፒታሎች አሉ አዲስ አበባ ውስጥ ኢትዮጵያ ውስጥ። ስለዚህ እሱን እያስፋፋች ስትሄድ ሀገሪቷ በምስራቅ አፍሪካ የቱሪዝም ማዕከል በምትሆንበት ጊዜ ከሱ ጋር ፓራሌል የሆነ የሜዲካል ትራንስፖርቴሽን አገልግሎት የሚሰጥ ብቃት ያለው ተቋም መኖር አለበት። ለዚህ ደግሞ ራሳችንን እያዘጋጀን ያለ ነው። እስካሁን ብዙ እንቅስቃሴዎችን እያደረግን ነው። ብዙ ሂደቶችን ሄደናል። በቅርብ ጊዜ እነሱ ይሳካሉ የሚል እምነት ነው ያለኝ። በአምቡላንስ ውስጥ ምን አገልግሎቶች እንደሚሰጡ እንመልከት አይደለም? ባለሙያዎች አሉ፣ እነሱ ያስረዱሻል። ሰላም፣ ሊዲያ እባላለሁ። እንኳን ደህና መጣሽ። በተድላ አምቡላንስ ውስጥ የስምሪት ክፍል ኃላፊ ነኝ። ስለ አምቡላንሶቻችን አንዳንድ ነገር አብረን እዛ ጋር ኦክሲጅን እያየው ነው። ብዙ ጊዜ ከላይ ነው ቁጭ የሚለው አይደለ? እንደምታውቂው አምቡላንሳችን በፍጥነት ስለሚሄድ ይሄኛው እንዳይንቀሳቀስ ካልሆነ ሌላ አደጋ ነው የሚፈጠረውና እሱ በጥንቃቄ ነው። አሁን ይሄ የምታዩ ያለሽበት አድቫንስ አምቡላንሳችን ነው። በአጠቃላይ ሰርቪሳችን 4 አይነት አገልግሎት ይሰጣል። 4ቱ አንደኛው ይሄ ነው፣ አድቫንስ አምቡላንስ ይባላል። ሁለተኛው ቤዚክ ወይም መሰረታዊ አምቡላንስ የምንለው አለ። ከዛ ደግሞ ሀፋፍ አለ። ሀፋፍ ማለት ግማሽ ዊልቸር ግማሽ ደግሞ ስትሬቸር የሚያስገባ ነው። አራተኛው ደግሞ ሙሉ ለሙሉ ዊልቸር ማለት ምንም አይነት የሕክምና
አገልግሎት ሳይጠቀሙ ከቦታ ቦታ የሚንቀሳቀሱ ዊልቸር ላይ ያሉትን ቪአይፒ ማለት ነው። አጠቃላይ ሰርቪሳችን የሚሰራውም ሁለት አይነት ነው፣ ኢመርጀንሲ እና ነን ኢመርጀንሲ ሰርቪስ ነው። ስለዚህ መለስተኛ ሆስፒታል ነው ማለት ነው። በትክክል ለምሳሌ ኦቲስቲክ ሆነው የአእምሮ እድገት ውስንነት ያለባቸው በኖርማል ትራንስፖርት መሄድ አይችሉም። ስለዚህ እነሱን 3-4 ሆኖ የሚወስድልን ቪአይፒ ያልኩሽ ቅድም ቪአይፒ አምቡላንሳችን አለ። በሱ ትራንስፖርት እናደርጋለን። በዋነኝነት ከነሱ ጋር ነው የምንሰራው። እሺ፣ በርካታ አገልግሎቶችን እየሰጣችሁ እንዳለ አስመልክተሽናል። እናመሰግናለን ስላሳይሽን። እሺ፣ እኔም አመሰግናለሁ። በጓንት መጨባበጥ አይቻልም። እሺ፣ አመሰግናለሁ። እሺ። የኢትዮጵያ የባህል አልባሳት ተፈላጊነት እየጨመረ ቢሆንም ዘርፉ የሚፈለገውን ያህል እየተሰራበት እንዳልሆነ ሲነገር ይደመጣል። በኢትዮጵያም አልባሳቱ እንደ ሌሎች የአፍሪካ ሀገራት ዘወትር እንዲለበሱ ለማድረግ የሚሰሩ ባለሙያዎች ቁጥር አነስተኛ ነው። ከነዚህ መካከል ታዲያ ለኢትዮጵያ አየር መንገድ በረራ አስተናጋጅ ጭምር አልባሳትን በማዘጋጀትና ባህላዊ ልብሶችን በዘመናዊ መልኩ በመስራት ተቀባይነት እያገኘ የመጣን ተቋም ተሞክሮ እንቃኛለን። ዝርዝሩን ከፋሽን ባለሙያ አንደበት ተከታትለን እንመለስ። ስሜ እጅጋየሁ ኃይለ ጊዮርጊስ ይባላል። በሙያዬ ዲዛይነር ነኝ። ካምፓኒ እጅግ ጥበብ ይባላል። ልብስ ላይ ነው የምንሰራው እና የዚህ ካምፓኒ መስራችና ባለቤት ነኝ። ልብስ ነው፣ ካዥዋል ልብስ ነው። ከዚህ በፊት በጣም ለብዙ አመታት በፋሽን ዲዛይኑ ኢንዱስትሪ ላይ ነበር የነበርኩት። አሁን ግን ካለፈው 6 አመት ወደዚህ ወደ ጋርመንቱ ተቀላቅያለሁ። ግን ሁሉ ብዙ ስራዎች ፎከስ የሚያደርጉት የኛ የባህል ልብስ ላይ ነው። በዘመናዊ መልኩ ለመስራት ማለት ነው። ካዥዋል ልብስ እንዲሆን፣ ስራ ቦታ እንዲለበስ፣ የሁል ጊዜ ተለባሽ እንዲሆን እነኝህን ጨርቆች እንደ ማንኛውም ፋብሪክ በሽመና ነው የምንሰራቸው። እያዘጋጀን ነው አሁን። እሱ ነው በፎከስ አድርገን የምንሰራው። ኢትዮጵያ ታምርት መቼም በእውነት መነሳሳትን የፈጠረ እንትን ነው። በጣም በእውነተኛ ብዙ ሰፊ አድርገን እንድናይ ነው ያሰብነው። ምክንያቱም ኢትዮጵያ ታምርት ተብሎ መንግስትም ከተነሳ ትኩረት እናገኛለን የሚል ተስፋ ነው ያለን። ደሞም አግኝተናል። በኤግዚቢሽኖችና ምርቶቻችንን እንድናሳይ ያለው ችግር ምርታችን ላይ እንድናተኩር ድጋፍም አለ። እኛም ደግሞ መነሳሳት ፈጥሮብናል። በእውነት ኢትዮጵያ ታምርት እንግዲህ አብሮ የሚቀረፉ ችግሮች አሉ። እነሱን ችግሮች እንግዲህ ይፈታሉ ብዬ አስባለሁ። ምርቶቻችን በጣም ጥራት ኖሯቸው አምርተን በተለይም ደግሞ ወደ ውጭ ገበያ እንድንቀላቀል በጣም ነው ድጋፍና ጥረት የሚደረግልን። ይሄ የምታዩትም ሼድ በእውነት ከመንግስት በኪራይም ቢሆን ያገኘ ነው የመስሪያ ቦታ ነው። ይሄ ራሱ ቀላል ነገር አይደለም እና ልዩ ልዩ ስልጠናዎች ይኖራሉ እና ለካምፓኒያችን በጣም ትልቅ ድጋፍ ተደርጎልናል። የስራ እድልን በተመለከተ በቋሚነት ጋርመንቱ ላይ የሚሰሩ ሰራተኞች አሉ። እንደገና ደግሞ ቋሚ ያልሆኑ ግን በጊዜያዊነት የምናሰማራቸው አሉ። እንደዚሁ በአካባቢያችን ደግሞ በየቤታቸው ስራ የምንሰጣቸው ዜጋዎች አሉ። አሁን ፈትል በእውነት ልጆቻቸውን ቤታቸው ሆነው እያሳደጉ ግን ፈትሉን ፈትለው ለኛ እንዲሰጡን ያደረግናቸው። ቁጨት አሁን የአየር መንገድን ልብስ እኛ ነን የምንሰራው። ስለዚህ በወር ከ350 ልብስ በላይ ነው ለአየር መንገድ ብቻ የወሰሶቹን የምንሰጠው። እነሱ ነጠላዎች መቋጨት አለባቸው። ስራ ነው፣ ቁጭት ብሎ የሚቀል ስራ የለም እና እሱን ደግሞ ቤታቸው ቁጭ ብለው በተለምዶ የኛ ሴቶች ይሰሩታል እሱን እና ቤታቸውም ስራ ይሰጠናቸዋል። ቤታቸው ቁጭ ብለው ይህን ስራ የሚሰሩ አሉ። እንደገና ደግሞ ሸማኔዎቻችን አሉ። በአርባ ምንጭ ከ40 በላይ ሸማኔዎች አሉን። እዚህ ዲዛይን የሚያወጡ አብረውን የሚሰሩ 2 ሸማኔዎች አሉና ምናልባት ከ100 ያላነሱ ሰራተኞች በእኛ ስራ አሉ። እኛ ሬዲ ነን። በተለይ ደግሞ የኤክስፖርት ማርኬት ላይ ለመግባት በጣም ሬዲ ነን እና ያለው ችግር ተቀርፎ ብንሄድ በጣም ጥሩ ደረጃ ላይ እንደርሳለን ብለን እናስባለን።
ቀጥለናል ተመልካቾች። አሁን ደግሞ የምናልፈው የጠዋት ገበያ ቅኝት ወደምናደርገው ጉዳያችን ነው። ለዛሬ ያደረግነው ቅኝት በባህር ዳር ከተማ ይሆናል ማለት ነው። በስፍራውም ተጨማሪ መረጃዎችን ልታደርሰን ራሄል ትገኛለች። እንደምን አድረሻል ራሄል? እንደው በከተማዋ በሚገኘው በየትኛው የገበያ ስፍራ ነው የምትገኘው? እንዲሁም ባለሽበት የገበያ አካባቢ ያለው ድባብ እንዴት ነው? የቀረቡ ምርቶችና ዋጋቸውስ እንዴት ነው የሚለውን እስቲ ብታጋሪኝ። አመሰግናለሁ። እንደምን አድረሽ ብሩክታይት? አሁን የምገኘው በባህር ዳር ከተማ በተለምዶ ቀበሌ 4 ወይም መሀል ገበያ ተብሎ የሚጠራው ትልቁ የገበያ ማዕከል ነው። ይህ ስፍራ ከዚህ ቀደም በሼዶች እና በተለያየ ለግብይት ምቹ ባልሆነ ሁኔታ ግብይት ይደረግበት የነበረ ስፍራ ነው። አሁን ግን ከጀርባዬ እንደምትመለከቱት በነጋዴዎች ተደራጅተው በሰሯቸው የገበያ ማዕከላት እጅግ የተዋበ ለግብይት ምቹ የሆነ ስፍራ ያለው የገበያ ማዕከል ነው። የባህር ዳር ከተማን እጅግ ካስዋቧትና ደረጃዋን በሚመጥን መልኩ ከተሰሩ የገበያ ስፍራዎች ውስጥ በአንዱ ነው የምገኘው። በዚህ ስፍራ እንግዲህ የተለያዩ ምርቶች ከፋብሪካ ምርቶች እስከ ግብርና ምርቶች የሆኑ ግብይቶች ይካሄዳሉ። በዚህ ግብይት ውስጥ እጅግ ጥሩ የሚባለው የአትክልት ገበያው ነው። በተለይ እዚህ ገበያ ከተለያዩ አቅጣጫዎች የሚመጡ በአርሶ አደሮች በነጋዴዎች የሚመጡ አትክልቶች በደንብ የሚገኙበት ስፍራ ነው። ዋጋቸውም እጅግ መልካም የሚባል ነው። ለአብነት ጥቅል ጎመን 20-25 ብር የሚሸጥበት ቦታ ነው። ቲማቲም 30-35 ብር ከ25 ብር ጀምሮ እንደ ደረጃው አለ። ድንች 30 ብር፣ ሽንኩርት 40 ብር እጅግ ጥሩ የሚባል ነው። እንደሚታወቀው የክርስትና እምነት ተከታዮች ጾም ላይ የሚገኙበት ወቅት ነው። አትክልቶች እጅግ ተጠቃሚ ያላቸው ወቅት ነው ማለት ነው። ስለሆነም በዚህ በገበያ ስፍራው እነዚህ አትክልት ዋጋዎች ከዚህ ከህብረተሰቡ የመሸመት አቅም ጋር አብረው የሚሄዱ ናቸው። ይህም የሆነበት ዋና ምክንያቱ በባህር ዳርና አካባቢው እጅግ ምቹ የሆነ የመስኖ እንቅስቃሴ ስላለ ነው። በሁሉም በአራቱ የከተማዋ ማዕዘን አርሶ አደሮች የሚያመርቷቸው ምርቶች ወደ ገበያ ስለሚገቡ ዋጋው መልካም የሚባል ነው ማለት ነው። ከዚህ ውጭ የኢንዱስትሪ ምርቶችን በምንመለከትበት ጊዜ ዋጋቸው መጠነኛ ጭማሪ ያሳዩ፣ በተለይ አሁን በጾም ወቅት መጠነኛ ጭማሪ ያሳዩት መካከል ዘይት እና ፉርኖ ዱቄት ይጠቀሳል። ዘይት እንግዲህ በዓለም አቀፍ ገበያም ካለው ጫና ጋር ተያይዞ እጅግ ከፍ ያለ ዋጋ ነው ያለው። ከዛም ባለፈ መኮረኒ፣ ፓስታ በነበሩት ዋጋ ነው የሚሸጡት። እንግዲህ 1 ኪሎ ከ80 እስከ 100 ብር ይሸጣል። በሌሎች በፍራፍሬ ግብይቶች በኩል ስንመለከትም እንግዲህ ሙዝ 90 ብር እንዲሁም ብርቱካን 230 እስከ 250 እንደ ደረጃው ይሸጣል። ከዚህም ባለፈ ደግሞ የአቮካዶ፣ የፓፓያ እና ሌሎች አትክልትና ፍራፍሬዎች ሀብሀብ እጅግ ወራቱ የምርት ወራቱ ስለሆነ በጥሩ ዋጋ የሚሸጥበት የገበያ ማዕከል ነው። በትናንትናው ዕለት የክልሉ ንግድና ገበያት ልማት ቢሮ መረጃዎችን ለማህበረሰቡ ያደረሰበት መግለጫ ሰጥቷል። በተለይ የበዓል ወቅት ላይ የወጣ ያለ ለህብረተሰቡ የኑሮ ጫናን የሚያስከትል ግብይት እንዳይከሰት ከፍተኛ ቁጥጥር እንደሚያደርግ አስታውቋል። በተለይ በአሁኑ ወቅትም በርከት ያሉትን ከነዳጅ ግብይቱ ጀምሮ እርምጃዎች እየወሰደ እንደሚገኝ ነው የገለጸው። ስለሆነም እንግዲህ የትንሣኤ በዓል ገበያ ጫና ውስጥ እንዳይገባ ቀደም ብሎም ዝግጅቶች እየተደረጉ ነው። የህብረት ስራ ማህበራት መሰረታዊ የፍጆታ ምርቶችን እንዲያቀርቡ ማበረታቻዎች እየተደረጉ ነው። የገንዘብ ድጎማዎችን ጨምሮ አቅርቦቶች ማለት ነው። ስለሆነም በዓል በጥሩ ድባብ ማሳለፍ የሚያስችሉ እንቅስቃሴዎች አሉ። በዓሉ ቀረብ ሲል ምን ይመስላል የሚለውን የምናጋራችሁ ነው የሚሆነው። ለዛሬ ያለኝ መረጃ ይህንን ነው የሚመስለው። ብሩክታይት አመሰግናለሁ። ራሄል ላደረሽን መረጃ እናመሰግናለን። መልካም ቀን ይሁንልሽ። ተመልካቾች አሁን ደግሞ የምናልፈው ወደ ግብይት መረጃ ይሆናል። በአዲስ አበባና በሌሎች ከተሞች ያሉ የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘብ ተመን እንዲሁም ደግሞ የተለያዩ የግብርና ምርቶች ወቅታዊ የግብይት መረጃዎችን ተከታትለን እንመለስ።
ተመልካቾቻችን የአዲስ ቀን የጧት ገበያ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሁንላችሁ። ሀብታሙና ሰናይት ወደ እናንተ ልመልሳቸው። እናመሰግናለን። መልካም ቆይታ